ያክለሽን ብለ አቀፋጣች በቃላት ለመግለጽ ብሞክር ቃላት ምክንያቱም አንቺ ከቃላት በላይ የሆንሽ የልብ ትርታ ነሽ። አመሰግናለሁ። እኔ አባት እኔ ውድድ ነው ማረግክ የኔ ድንብሽ ሲያምር በነገራችን ላይ ማለት ነው። ምን ባዶሻ ብቻ ነው የሰጡኝ። በነገራችን ላይ ቁርስ ልበላ እኮ ነው ቁጭ ያልኩት። ይሄንን የሚያምር ልብስ ሜና እንደ ክሬም የሚባሉ እንግዲህ የድሮ ጓደኛዬ እንዲሁም ጎረቤቶቼ ናቸው የሚሰሩት። በነገራችን ላይ ማዘዝ ከፈለጋችሁ ፕሮግራም ካለባችሁ ሽምግልና ለኔ ሽምግልና ብቻ ነው ከሌላ ቦታ ያስለካችኝ። እቺ ክፉ አውቄም ክፉ አይደለችም። ለምትፈልጉ ፕሮግራም ለክርስትና አንድ ላይ ለቤተሰብ ምናምን ማሰራት ለምትፈልጉ በሙሉ እንግዲህ ያው ልብስ ባላዊ ልብስ ምናምን ቤት አላት ትሰራለች። በዚህ አጋጣሚ እያዘዛችሁ ግን በእናትሽን በባዶ አይከብድም። ኧረ ምግቡ ነው አምጡት እንዴ ስራ ስሪ በጀመረሽ ግን ነው እንዴ ማስታወቂያ አሁን በአንድ እንጀራ አይከብድም። ወዶ በጣም ነው የሚያምረው። አያችሁ ያጣጣሽ በጣም ነው የሚያምረው። እግዚአብሔርን በጣም ነው በላይ አፍጥሽ ናት። አረ እንዴት ያክላሽ አንጎል አቀፋጣች አፍጥሽ ወደና ወይ አባባሽ ናቸው ስለሽ ሲመጣ ላይ ሲጫራ ብለው ይዘጥኝ አይ ሲጫራ ለኔ መስለ አይ ላይ አረ አውቃችና ከሻይሱን እንጣንጭ ልብሱን ልብሱን ሙዳፍ ያዝብኝ። እኔ እንደዚህ አይነት ነገር አልወድም። እንግዲህ ላዩና ለኔ ነው የተባልሽው። ላዩ ነው የተባልኩት። እቺ ደግሞ ደብዳቤ አለሽ አውቃችሁና ሙድ አትያዝብኝ። ማረምን ያልወድም እንደዚህ አይነት ነገር እውነት ስለምትሽ እውነት ታሽሙት አውቃችሁና እግዚአብሔር ያቆናች ፍራንክ ልታደርጉኝ ነው። እስኪ ማልን በይ ምን አይነት ሰው ነው እንዴ? በብልሽ አሁን አዳምጪ አውቃሽ አይ ማርያም እስኪ ማርያም በእኛ ተቀበይ ይልሽ እስኪ ምን ነበር ልትል ቁጭ በይላ ብልሽ አይ ብልሽ በመሬት እሺ ላዩ ነው ብለሻል። አይ ላዩ ኧረ በማርያም ቀና በብልሽ ላንቺ ያለኝ ፍቅር በቃላት ለመግለጽ ብሞክር ቃላት ያጥረኝ። ምክንያቱም አንቺ ከቃላት በላይ የሆንሽ የልብ ትርታ ነሽ። ታድለሽ በጣም ደስ ያለኝ መቼ አውቄ ማለት ነው። እውነት እስኪ ጽሑፍ እንደወጽፍ ካየታቃተ በጽሑፍ ኧረ አቀልኝ እውነት እግዚአብሔር ልደውል እኔ ካልደወልኩ አለም ነው ማለት ኧረ ወንድ ቪዲዮ ኪዳነ ምሕረት ተረቆይ ታድለሽ አገኘ ላንቺ ላበላው እንኳን እስማ ቤተሰብ ለሪስ አግብተን ማይላክ አባ እንዴት ነህ? አለሁኝ ይመስገን። የላክልኝ ቃል እንዴ? ኧረ ቀልድ ኧረ ቀልድ በማርያም አሁንማ ደርሶኛል። ደንግጬ እኮ ነው። አንተ የላክ አልመሰለኝም የእውነት ቴንኪው በጣም ኧረ ሚና ወሰደችው አቀበችው እኮ ልጁን። ታዲያ አመሰግናለሁ። እኔ አባት እኔ ውድድ ነው ማረግክ። አረ ካሜራውን ዝጉልኝን እየተሽከረፈርኩ ነው። አዎ የሰርጋችን ቀን ነው። አረ ለሽምግልና ይሄን የሚያክል አበባ አይበቃሽም ወይ እየተባልኩ ነው። ይበቃኛል እንዴ? አረ ፍረዱ።
እውነት በጣም ከልብ አመሰግናለሁ። ቪዲዮ አጋጣሚ ቪዲዮ እየሰራን ነበረ። ለሚና አብሻ ቀሚሷን እያስተዋወቀን ነበርና ከዛ አንተ ስትልክ በቃ ገረመኝ። ማለት ሌላ ሰው አይልክልኝም። በዛ ላይ የፍቅር ደብዳቤ ነው ያለውና ማን ሊሆን ይችላል በሚል ነውና ቴንክ ዩ። እኔም ወዳደረኝ። መልካም ቀን እንግዲህ እኔም እሺ ቻሽሽ ለሽምግልና እስክደርስ ማማ ሞቅ ያለው አዎ ጨፍር እንጂ ኧረ በጠዋት ቀን ፈካ። ውይ ግን አመሰግናለሁ። እንኳን ደስ አለሽ። አመሰግናለሁ። ሽምግልና አንቺ ጋር አንገላታሽው ይቀመጥ እስኪ ወደ ቁርሳችን እንዴ ቤት ነው እንጂ ወይኔ አሁን እዚህ ነው የሚያስቀርቡብኝ አሸንጉሊቱንም አበባውንም። ወይኔ ውድ ቤተሰብ የእውነት እጅግ በጣም ነው ደስ ያለኝ። ማለት በጠዋት አልጠበቅኩኝም። እኛ የሆነ ቦታ ለመሄድ ነበር እቅዳችን። ያው አንዳንድ ነገሮችን ለማየት ጫማ ምናምን የተለያዩ ነገሮችን ለማየት ከሱ ሀገር ወጣ ልንል ነበርና ከዛ አጋጣሚ እንግዲህ ተላከልን። ቀኔ ፈካ። አበባውን ይዤ ነው የምሄደው። ታዲያ አሸንጉሊቱ ራሱ ሲያምር የሆነ ይቸኛል እና እጅግ በጣም ነው ደስ ያለኝ። ውድ ቤተሰብ ሳገባው ደብዳቤውን ለኔ እውነት ትርክክን ያደረግሽኝ እኮ በፈጣሪ ስም እኔ ድንብሽ እንግዲህ ስክሪን ሻት አድርጊው። ኧረ እንዲህ አስቀምጣለሁ እና ሴቨር አድርጊው። በጣም ደስ የሚለው በመድኃኒዓለም እውነት ወደ ድሮ ተመለስ። ፈጣሪ ማለት ከዛ ሁሉ ነገር አሳልፎኝ እንግዲህ ያው የዛሬን ቀን እንደዚህ ደግሞ ሌላ አዲስ ምዕራፍ ሊያስጀምረኝ ስለሆነ ክብር ለድንግል ልጅ ያ ሁሉ ነገር አልፎ ታውቂያለሽ ያው ብዙ ነገሬን ካለፉት ነገሮች አንፃር በዚህ አጋጣሚ ዩቲዩብ ማነው ካሜራም ከተከፈተ አይቀር ማለት ከዚህም በኋላ ላይቬን ሚዲያ ላይ አላወጣም ብያለሁኝ። ያው የግል ህይወቴን በግል ነው ማድረግ የፈለኩት የፍቅር ህይወቴን ግን ያው አጋጣሚ ማለት አላቅም እኔ ሜቢ እኔ አልፈልግም ነበር ግን ፈጣሪ ያደረገበት ምክንያት አለ። አሁንም ድንገት ቪዲዮ እየሰራን የመጣበት ምክንያት አለ። እኔ ሚዲያ ላይ ምንም አይነት ፎቶም የሱን ፎቶም አልፖስትም። ሽምግልናም ስላክ ያው ኦሬዲ ምን ቀርጸው ቀረጻ ይኖራል። እሱን ምናምን ግን መቅረጽ አልፈልግም። ከዚህም በኋላ ሚዲያ ላይ ምንም አይነት ነገር እንድኖረኝ አልፈልግም። ምክንያቱም ከዛኛው ህይወት ብዙ ነገርን ተምሬያለሁኝ። ድብቅ ብዬ ነው መኖር የምፈልገው። እግዚአብሔር አምላክ ጤነኛ የሆነ ትዳር ይስጠኝ፣ ጤነኛ የሆነ ህይወት ይስጠኝ። ይሄ ጭቅጭቅ የሌለው የሚድራ ትዳር እንደምታዩት ነው ማለት በቃ ሁላችሁም ኮሜንት ጽፉልኝም የነበራችሁት እንደምታውቁት ነውና ደስታ የሚያስደስታችሁ በሙሉ በጣም አመሰግናለሁኝ። ያው የተገፋ ሰው ትንሽ ነገርም ስትሰጠው ደስ ይለዋል እውነት ለመናገር ምክንያቱም ካለፈበት ነገር አንፃር ምናምን ነገር ብቻ ስለሁሉም ነገር እግዚአብሔር ይመስገን መድኃኒዓለም ከዛ ሁሉ ነገር አሳልፎኝ ዛሬ ደግሞ እንግዲህ አዲስ ህይወት ልጀምር ስለሆነ በጣም ደስ ብሎኛል። እውነት ለመናገር በጣም ጥሩ ሰው ነው። ለልጄም ከምላችሁ በላይ እና እኔ መቼም ትዳር አልይዝም ብዬ ነበረ ግን ለልጄ ካለው ነገር አንፃር ለኔም ካለው ለቤተሰቤ በእውነት ሴት ልጅ በጣም በዚህ አጋጣሚ የምነግራችሁ ነገር ማለት ነው ሴቶች እህቶቼ እግዚአብሔር ፈለገ ነገር ይቅር የቤተሰብን ክብር አስቀድሙት። የሴት ልጅ የቤተሰብን ክብር ማስቀደም ማስበለጥ ትፈልጋለች። ቤተሰብ ስታከብሩላት ወንዶች በጣም ነው ደስ የሚለን እኛ ማለት ነው። እግዚአብሔርን ለኛ ቦታ ስኖራችሁ ለቤተሰብ በተለይ ለእናት እኔ አሁን እናቴ ያለ አባት ነው ያሳደገችኝ ብዙ ጣውረድና አሳልፋና እናቴም አባቴም ናት። ማንንም ሰው በክፉ አይን እንዳያት አልፈልግም። አይደለም መናገር የነበረው ነገር ታውቃላችሁ ወደ ኋላ አልመለስምና ከዛ ነገር አንፃር ነው እንደዚህ በቃ በጣም ደስተኛ የሆንኩት ምናምን ነገርና እንግዲህ ሞር ደግሞ ስኖርበት አየዋለሁ ህይወቱን ዛሬ እንዳሰብኩኝ ላይሆን ይችላል። እግዚአብሔር አምላክ ግን ጥሩ ያድርግልኝ። የኖርኩበት ደግሞ አየዋለሁኝ ማለት ነው። አሁን ባለው ነገር እግዚአብሔር ይመስገን በጣም ደስተኛ ነኝ። እንግዲህ ሽምግልና ቀንም እየደረሰ ነው። እግዚአብሔር አምላክ ያደርሳል። ምን ነው እናቱ ልትወስጁ ነው እንዴ? ሚዜ ናት እንግዲህ እሷ የእውነት በጣም ያው ደስ ብሎኛል። ምን አባባ ድጋሚ ልታገቢ ነው እንዴ? ምን ችግር አንቨርሰሪ ብለን ማግባት እንችላለን። ምን ችግር አለ? ወይኔ መድኃኒዓለም ለማባል አረ እንዳታጣላኝ ከባሏ ጋር ወገን ፈርቻለሁ። ከራሱ በጣም ደስ ብሎኛል። ደግሞ እዚህ ቁጭ ብዬ እግዚአብሔርን ይሄ አስባችሁበት ነው መሰለኝ። ግን መጀመሪያ ደውዬ ባልጠይቀው ነው ወይ ምናልባት አንቺ አውቃሽ እንደዛ ልታረጊኝ ነው መሰለኝ። ያለችሽ እኮ እሷ መንገድ ላይ ሱቅ ደርሳ ነው እንግዲህ ስትመጣ ይሰጣል።
እና ምን ቀረኝ ልሂዳ ወደ ቤቴ ማለት አልበላም በቃ አንተናችን እቅዳችንስ የዛሬው እቅዳችን እኮ በምርጥ ነገር ተከፈተ። በእውነት መልካም ነገር የምትመኙልኝ በሙሉ በጣም አመሰግናለሁ። ደስ ብሎኛል። እግዚአብሔር አምላክ ክብር ይስጥልን። አንቺም ደግሞ እንግዲህ ያው ከኔ ጋር ከጎኔ ስላለሽ በብዙ ነገር ሰፖርት ስለምታረጊ እንደዚህ ብናደርግ እንዲህ ብናደርግ ብለሽ በጣም ብዙ ነገሮችን ሐሳቤን ስለምታቀይልኝ በጣም አመሰግንሻለሁ። እግዚአብሔር አምላክ ልጆችሽን ሺ ያድርግልሽ። ፈጣሪ ተባረከ ትዳር ስለሰጠሽ እናንተን አሪያ አድርጌ እኔም ለመኖር ያብቃኝ። አዎ ነፍን በጣም ለፈለፍኩ በቃ እውነት ለማልቀስ እንትን ብዬ ነበር፣ ግን ላይክ እንዴት ነው በቃ ደስታ ስለሆነ ለምን አባቴ ብዬ ነው የታውኩት። እኔ እህታችሁ በቃ ደስ ብሎኛል። አሁን ምግባችንን እንብላና ምን እንጠጣለን። ዛሬ የምንገዛዛቸው ነገሮች አሉን። ማዘርም እየጠበቀችኝ ነው። እዛም ያው ለሽምግልና የምገዛዙ ነገሮች ስላሉ እዛም ልሄድ ስለሆነ ቢዚ ነን። ለማንኛውም ግን ደስ ብሎኛል። ውድ ቤተሰቦቼ እንግዲህ ለእናንተም እንደኔ የበራ ቀን ይሁንላችሁ፣ መልካም ቀን ይሁንላችሁ፣ ለእኛም መልካም ቀን ይሁንልን። ክፉ አይንካችሁ። እምትይ ነገር አለሽ? በጣም ደስ ያለኝ እያቀዘቀሱ ራሴ ሙሉ ሰውነት በደስታ ጊዜ ያለውና ደስ ብሎኛል በጣም። ቤተሰብ ለሁላችሁም ትዳር ፈላጊዎች የልባችሁ መሻት እንዳላችሁ እላለሁ። ትዳር ውስጥ ያላችሁ ትዳራችሁ በሰላም በፍቅር ይቀጥል እላለሁ። ሁሌም ደስተኛ ሆናችሁ ኑሩ። ቻው። ሜካፐር ነበርሽ እንዴ? ምን የሚሉት ነው? ተቸገርሽ? እግዚአብሔር